ጁማዓ ቀን ሰው ተሰብስቦ ኦኬ ምን ታደርጊያለሽ እዚህ ሀጅ ነብይ ፊት what ጁማዓ በተሰበሰበበት ቦታ አላሁ ረቡል ዒዛ ያሳወቀን። እንግዲህ በትላንትናው ዕለት ኡስታዛችን ኡስታዝ ያሲን ኑሩ በጁማዓ ኹጥባ ላይ ማለት ነው የአክሱም ሙስሊሞችን እነሱን በማንሳት በእነሱ ዙሪያ ላይ በእነሱ ርዕስ ላይ ጥልቅ የሆነ ሐሳብን አንስቷል። ያነሳውም ሐሳብ በአክሱም ሙስሊም ዙሪያዎች ላይ ከፖለቲካ እያጣቀሰ እንዲህም የታሪክ መዛግብቶችንና ታሪኮችን እያጣቀሰ ኢትዮጵያና ሙስሊሞች በሚል ርዕስ ዙሪያ ጠለቅ ያለ የሆነ ማብራሪያን አብራርቷል። በዚህ ዙሪያ ላይ ታዲያ አንዳንድ ምን እንዳለ ያልተረዱት የሆኑ ግለሰቦች መልስ ለመስጠትና ለመተቸት ሞክረዋል። የነሱን ቪዲዮ አይተን እንመለሳለን፣ መልስ እንሰጥበታለን ማለት ነው። ጁማዓ ቀን ሰው ተሰብስቦ ጁማዓ በተሰበሰበበት ቦታ አላሁ ረቡል ዒዛ ያሳወቀን። በተሰበሰበበት ቦታ ስለ አንድ ሰው አንስቶ ስለ አንድ አቀንቃኝ አንስቶ ጁማዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች አሉ እኮ በር ላይ ቆመው የሚመዘግቡ አንድ ሰው በሚገባበት ጊዜ የገቡትን የሚመዘግቡ እኮ መላእክቶች አሉ በገቡበት ልክ ማለት ነው። እነዛ መላእክቶች ደግሞ መጨረሻ ላይ ገብተው ያዳምጣሉ ኹጥባውን። እዛ ጋር የተሰበሰበው ህዝብ ስለ አላህ Subhanahu Wa Ta'ala ሊሰማ ነው። ስለ ረሱል አለይሂ ሰላቱ ወሰለም ሊሰማ ነው። ስለ አላህ Subhanahu Wa Ta'ala አንድ ሰው ሲሰማ ለህዝቡ ያስባል፣ ለሙስሊሙ ያስባል፣ ለሌላ እምነት ተከታይ ያስባል። ምክንያቱም ዲን አልእስላም ስለሚያዝ። ስለ ረሱል አለይሂ ሰላቱ ወሰለም ሲሰማ ረሱል አለይሂ ሰላቱ ወሰለም ጎረቤታቸው አይሁዳ ነበር፣ ለጎረቤታቸው ደጋፊ ነበሩ፣ ጎረቤታቸውን ይጠይቁ ነበር። አንተ ተርበህ ጎረቤት አንተ ጠግበህ ጎረቤትህ ተርቦ ያደረ ምንድነው ያሉት ረሱል አለይሂ ሰላቱ ወሰለም? እምነቱ ትክክል አይደለም፣ ያ ሰው ኢማኑን ያረጋግጥ። አንድ እናንተ ጋር ከማይመጣጣን ነገር ጋር የአላሁ ረቡል ዒዛ ቤት ውስጥ ፈላ ተድዑ ማአላሂ አሐዳ ያለበት ሱብሓነሁ ወተዓላ እንደው ረሱል ደግሞ አለይሂ ሰላቱ ወሰለም ስማቸው ሲጠራ እንደ ሶላት አይወረድም? 5 6 የረሱልን ነብያችን እየተባለ አለይሂ አፍደሉ ሰላቱ ወሰለም አይባልም? እንደው አላህ ያሳውቀን ሱብሓነሁ ወተዓላ። አንቀላቅል። ስለ ፖለቲካ መናገር ከፈለኩ እኔ ግብት ብዬ ስለ ፖለቲካ ስለ አብይ አህመድ መናገር እችላለሁ። ስለ ተቀመጡት እናገራለሁ። እኔ አንድ ነገር ልንገራችሁ፣ አብይ አህመድ የምወድበት ዱዓ የማረግበት ፓርት አለኝ። የሚያናዱኝ ደግሞ ነገሮች አሉ። ሐቁን ነው የምነግራችሁ። አላህ Subhanahu Wa Ta'ala ኸይር የሚሰራውን ነገር በሙሉ ይጨምርላችሁ አላለሁ። ይሄን ስናገር አሁን ትናደዳላችሁ አንዶቻችሁ። ምን ለምን ነው ፖለቲካ ውስጥ መገቢው ትላላችሁ? ሐቁን ነው የምናገረው። አብይ አህመድን አላህ Subhanahu Wa Ta'ala የበለጠ ኸይሩን ይጨምርላት፣ መጥፎ ነገር ደግሞ እሱ ጋር ያለውን ነገር አላህ Subhanahu Wa Ta'ala ያንሳለት። አብረውትም የሚሰሩትን ዙሪያው ላይ ያሉትን ሴቶቹ አብረውት የሚሰሩትን መልካም ነገር የሚሰሩትን እናገራለሁኝ እኔ። ይሄ መናገር የሚያናድዳቸው ሰዎች አሉ። ግን ዲንን ከሌላ ነገር ጋር አቀላቅሎ በተለይ የአላህ Subhanahu Wa Ta'ala ቤት ውስጥ የምንናገረው ንግግር በጣም ጥንቃቄ ያስፈልጋል። ምክንያቱም በእንደዚህ አይነት ሁኔታ ከቀጠለ ሌሎች ነገሮችን ማውራት ይጀምራል። መስጊድ ውስጥ ጁማዓ አንድ ሰው የሚሰበሰበው ቀልቡን ለማደስ ጁማዓ ማለት የቂያማ ቀን የሚቆምበት ቀን ነው። ጁማዓ ነው የቂያማ ቀን የሚቆመው። የቂያማ ቀን የሚቆምበት ቀን ነው። እንደው አላሁ ረቡል ዒዛ ሁላችንን የሚያሳውቀን። እኔ ማንንም ላይ እጄን ለመጠቆም አይደለም፣ ግን ኢት ፔንስ እንደ ሙስሊም ኦኬ አላሁ ረቡል ዒዛ ቤት ውስጥ ሰው ተሰብስቦ ስለ አንድ ሰው አንስቶ እዛ ቦታ ላይ ስለዛ ሰው መናገር። በመጀመሪያ አንቺ ምን የምታውቂው ነገር አለ? ወላሂ ለአዚም ምንም ነገር አታውቂም። እቺ ልጅ አይታችኋት ከሆነ ብዙ ጊዜ ስትናገር ምንም ስርዓት የሌላት ልጅ ናት። አነጋገሯ ስርዓት የላት፣ እሷ ራሱ ስርዓት የላት። ወላሂ ነው የምልሽ። አንቺ ኡስታዝ ያሲን ኑሩን ለመናገር ቅንጣቱ ቦታ አደርሽም እሱ ላይ አስተያየት ለመስጠት። ሲጀመር አንደኛ እሱ ስለ አንድ ዘፋኝ አይደለም ያወራው። እዛ ቦታ ላይ የተረሳውን ወይንም ደግሞ ሙሉ መልእክቱን አዳምጪ በመጀመሪያ ማለት ነው። አክሱም ሙስሊሞች ላይ እየደረሰ ያለን ግፍ ነው ያነሳው። ታሪክንና አክሱምን፣ ኢስላምንና አክሱምን ያገናኘው። ሳይገባችሁ ሁሉንም ነገር እንደገባችሁ አድርጋችሁ አትሰቡ። በመጀመሪያ እዚህ ሰው ፊትስ እንደው ወተሽ እንድትናገር የፈቀደልሽ ማን ነው? አንቺ እንደው የእውነት እንደው እስላምን ተረድቻለሁኝ እስላምን አውቄያለሁ የምትይ ከሆነ እዚህ ሀጂ ነብይ ፊት ምን ትሰሪያለሽ? ምንድነው የምታደርጊው እዚህ? ሁሌ እኛ ብቻ ነን ትክክል፣ እኛ ብቻ ነን አዋቂ የምንል ከሆነ ገደል ነው የምንገባው ማለት ነው። እስኪ ሌላ ቪዲዮም ላሳያችሁ። ዳስ አይባልም፣ ጣል አይባልም፣ አገራት ፈርስ ይላል። ያፈረስካት እንዳንተ ያለው ሰገጡማ ብልሱማ ነው። ምንድነው ሰው ብርሃን አሁን ላይ ቆሞ የሚያማትር ማለት ትውልድን አገር ፈርሳለች
ዳስህን ጣል ተብሎ አይገነባም። አየው ካረ ሳይንስን የማያውቁ ግለሰቦች ናቸው። የዚህን ዳስ ማፍረስ ነው። የዚህን የሚሄድበትን መስጊድ መዝጋት ነው። የአማራ ሕዝብ ፋኖም ጀግና ከሆንክ ይሄንን ማፈንና ማሰር ነው። እንደዚህ አይነቱ ምላሳምና መለኩሴ ሙልጭ አድርገህ ትወስደዋለህ። ጴንጤ እንደዚህ ዘፈን ሊቃወም መጣ። እስልምናማ የኮራ የጠራ እምነት ነው። ኢትዮጵያንም ያስቀጠለው ክርስትናና እስልምና ነው። ሁለቱ ሃይማኖቶች ባይኖሩ ሰው ይበላል። ሁለቱ ሃይማኖት ነው ተከባብሮ ተቻችሎ ቶለራንስ የሚባለው መስጊድ ክርስቲያኑ መስጊድ እያሰራ የቀጠለች ሀገር ናት። ምንድነው እስላሞች መሐመድ የማያመልኩበት ማናባት ካገር ዛሬ ይዤላችሁ የመጣሁት ይሄን ቪዲዮ ይመስላል። እስኪ እናንተንም ሐሳብ ኮሜንት ሴክሽን ላይ ያሳውቁኝ። በቀጣይ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ሰላም አለይኩም ባይ ባይ።